የሰው ልጆች ወደ እግዚአብሔር የሚመሰጠው መንፈሳቸው ካረጀ ወደ እግዚአብሔር የሚነጠቀው ህሊናቸው ከተበላሸ ከእግዚአብሔር ጋር ያላቸው ግንኙነት ይቋረጣል። አሁን ልብ በሉ ሰዎች በተለያየ ምክንያት ከእግዚአብሔር ጋር የመገናኘት እድሉ አላቸው። ታዲያ በተለያየ ምክንያትም ከእግዚአብሔር የመለየት እድል ይገጥማቸዋል። ታዲያ እግዚአብሔር መንፈስ ነው። እስመ እግዚአብሔር መንፈስ ውእቱ እግዚአብሔር መንፈስ ነው ይለናል ቅዱስ መጽሐፍ። እግዚአብሔር መንፈስ ከሆነ በአእምሯችን ውስጥ ያለው መንፈስ ከሆነው ከእግዚአብሔር ጋር ይገናኛል ማለት ነው። በተመሳሳይ ተመልከቱ ሰዓትና ጊዜ እግዚአብሔር ወደ ሰው ልቡና የሚመጣበትን ጊዜና ሰዓት አውቆ ሰው ለዛ የሚገባ ህይወት ይዞ ሲጠብቅ ያን እግዚአብሔር በመንፈሳችን ውስጥ ይዋሃዳል። እግዚአብሔር የተዋሃደው መንፈስ ክፉ ሊያደርግ አይችልም። እግዚአብሔር የተዋሃደው መንፈስ አዲስ ይባላል። እግዚአብሔር የተዋሃደው የአእምሮ መንፈስ ምን ይባላል? ንጹህ ቅዱስ ይባላል። ለዚህ ነው አሮጌውን ሰውነት አስወግዱ አለ፣ በአእምሯችሁ መንፈስ ታደሱ አለ። በአእምሯችሁ መንፈስ ታደሱ። ልብ በሉ የአእምሮ መንፈስ ያልታደሰ ከሆነ ምንም አይነት አዲስ ህይወት የጀመረ ወጣት ቢሆን በውስጡ ማርጀቱ አይቀርም። ምንም እድሜው አልፎበት አሮጌ ቢሆን በአእምሮ መንፈስ ከታደሰ ወጣት ነው። ስለዚህ በአፋዊ አካላችን ወጣት ብንመስልም እንኳን በውሳጣዊ መንፈሳችን ካረጀን እኛ መራመድ መንቀሳቀስ የማንችል ስለሆነ ወደ እግዚአብሔር መድረስ አንችልም ማለት ነው።